ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? በጣም በሚያሳዝን ሁኔታ ነው የመጣሁላችሁ ዛሬ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ነፍሲ ማር እያላችሁላችሁም በጣም ያሳዝናል። ነፍሲ ማር ሁለት እህታማቾች እንግዲህ ሁለት መንትዮች በአንድ ጊዜ በመኪና አደጋ ህይወታቸው አልፏል። በጣም ያሳዝናል። በጣም ልብ ይሰብራል። ከእንደዚህ አይነት ነገር እግዚአብሔር አምላክ ይሰውረን ይሰውራችሁ። ወደ መረጃው አብረን እንሂድ። ድል ወደ ጣሊያን ሀገር ሊልኳቸው ዝግጅቶቻቸውን እየጨረሱ በነበረበት ሰዓት ያልተጠበቀ ሁኔታ ይከሰታል። ሁለት እህትማማቾች መንታ የሆኑ እህትማማቾች የጣሊያን ጉዟቸውን በተመለከተ አንዳንድ ጉዳዮቻቸውን በመጨረስ መካከል እያሉ እጅግ በጣም ባልተጠበቀና ዘግናኝ በሆነ መልኩ ከአንድ ሳምንት ልዩነት እጅግ አሳዛኝ በሆነ መልኩ ህይወታቸውን በመኪና አደጋ ተነጥቀዋል። ይህ እጅግ በጣም መሪር ሀዘን ሆኗል ለአካባቢው ነዋሪዎች፣ ለቤተሰብ። በሲዳማ ክልል ደቡባዊ ሲዳማ ዞን አለታ ጩኮ ከተማ የተፈጠረው ነገር የብዙዎችን ቀልብ የሰበረ ዜና ሆኗል። ይህ እጅግ ባልተለመደ መልኩ የተፈጠረው አሳዛኝ ክስተት ወላጅ መሆንን በብዙ የሚፈትንና አደጋ የደረሰባቸውን ቤተሰቦች ህልውና ላይመለስ እስከ ማናጋት የሚደርስ እጅግ ከባድ መከራ ነው ሲሉ ሁኔታውን በቅርበት ሆነው ሲከታተሉ የነበሩ ወዳጆቻቸው ስለ ጉዳዩ ሲናገሩ ተደምጠዋል። እንግዲህ በሲዳማ ክልል በደቡባዊ ሲዳማ ዞን አለታ ጩኮ ከተማ ተወልደው አድገው ለቤተሰቦቻቸው ና ለአካባቢያቸው ብሩህ ተስፋ የነበራቸው መንትዮቹ እህትማማቾች ሰላማዊት ጥላውንና ሳምራዊት ጥላውን እጅግ በጣም አሰቃቂ በሆነ የመኪና አደጋ በአንድ ሳምንት ልዩነት ውስጥ ህይወታቸው ማለፉ መሰማቱ ለአካባቢው ነዋሪዎች፣ ለቤተሰቦቻቸው፣ ለዘመድ አዝማዶቻቸው መቼም ከልብ የማይወጣ መሪር ሀዘን ሆኖ በልባቸው ውስጥ ቀርቷል። እነዚህ ታታሪ ወጣቶች የተሻለ ህይወትን ፍለጋ ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝ በዝግጅት ላይ የነበሩ ሲሆን የጉዟቸው የመጨረሻ ምዕራፍ ላይ ደርሰው ሳለ ነበር ድንገተኛ የመኪና አደጋ ህይወታቸውን ቀጥፏቸው ከህልማቸው እንዳስቀራቸው የተነገረው። በአለታ ጩኮ ማህበረሰብ ዘንድ በትህትናቸውና በትምህርታቸው በትጋታቸው የሚታወቁት ሰላማዊትና ሳምራዊት መምህራኖቻቸውን የሚያከብሩና ለነገ ትልቅ ራዕይ የሰነቁ እጅግ በጣም ብርቱና ጎበዝ ተማሪዎች እንደነበሩ ነው እየተነገረ የሚገኘው። ታዲያ የጣሊያን ጉዟቸውን ለማሳለጥ ወደ አዲስ አበባ መጥተው ነበር። ወደ አዲስ አበባ ከተጓዙ በኋላ ታዲያ ለጉዟቸው የሚያስፈልጓቸውን የመጨረሻ ሂደቶች ለመጨረስ አዲስ አበባ በሰላም የገቡ ቢሆንም እጅግ በጣም በሚያሳዝን ሁኔታ ታዲያ በመጨረሻ አካባቢ አሰቃቂ የመኪና አደጋ ይደርስባቸውና ህይወታቸውን እንደነጠቃቸው ነው የደረሰን መረጃ የሚያመላክተው። እንደተወለዱት ሁሉ ህመማቸውም ሆነ ሞታቸው አልተለያየም። አንደኛዋ እህት አልፋ ሳምንቱን ሌላኛዋ መከተሏ በሁሉም ዘንድ ከባድ ሀዘን መጣሉን ነው የተሰማው። እንዲህ ያለው ጉዳይ ለቤተሰብ እጅግ በጣም ዘግናኝና አሰቃቂ አደጋ ነው። በቅርበት የሚያውቋቸው መምህራኖቻቸው ታዲያ ስለነዚህ ሁለት እህትማማቾች ሲናገሩ በትምህርታቸው ትጉና በስነ ምግባራቸውም ለብዙዎች አርያ የነበሩ ለሀገር መፍትሄ ይሆናሉ ብለን ተስፋ የጣልንባቸው እንቁዎች ነበሩ በማለት በከፍተኛ ሀዘን ውስጥ ሆነው ስለነዚህ እህትማማቾች ያላቸውን ሀዘን ገልጸዋል። ይህ ጉዳይ Alan, Roberto Togo? Your family, my brother. And the alcohol loose to I didn't know he was your brother. Yeah. Amazing. Alana? No, I'm sorry. Becky. Congratulations. Thank you. Rafael, after you. Good job. ትላንትና ሌሊት የቲክቶክ መንደር በጭብጨባና በደስታ ሲያስተጋባ ነበረ ያደረው። በኢትዮጵያ የሶሻል ሚዲያ ታሪክ ታይቶ የማይታወቅ አዲስ ታሪክም ተሰርቷል። ታዋቂው ቲክቶከር አዶናይ ከካሊድ ፋውንዴሽን ጋር በመተባበር ባዘጋጁት የቀጥታ ስርጭት በአንድ ሌሊት ብቻ ከ20 ሚሊዮን ብር በላይ መሰብሰብ ተችሏል። ዓላማው አንድ ነበረ፣ ለወገን መድረስ፣ ለተቸገሩት ደግሞ ተስፋ መሆን። አዶናይ ማህበራዊ ሚዲያን ለታላቅ ዓላማ እንዴት መጠቀም እንደሚቻል በተግባርም አሳይቷል። ከሳንቲም እስከ ሚሊዮን የለገሳችሁ በሼር ዓለም ምን ያደረሳችሁ ኢትዮጵያውያን በሙሉ ትላንትና ሌሊት ያሳያችሁት አንድነት የኢትዮጵያዊነት ትርጉም ነበረ። ኢትዮጵያውያን ከተባበርን የማንሻገረው ችግር ጋሬጣም የለም። ለዚህ ድንቅ ታሪክ ደግሞ ተዋናይ ለሆናችሁ ሁሉ ክብር ይገባችኋል። በጎነትም ይስፋፋ። በዚህ እኔ ግን የዚህ ልጅ መጨረሻ ማየት ፈልጋለሁ። እግዚአብሔርን አስታውሳለሁ ከጥቂት ወራት በፊት ይሄ ልጅ ኢትዮጵያ ሊያቆሽሽ ተልኮ የመጣ ሰይጣናዊ ሰው ነው እያለ በጣም ብዙ ሰው ሲያብጠለጥለው ነበር። አሁን እንደምታዩት ነው እንግዲህ ያለውን ነገር። ይሄ ነገር ደግሞ የፈጣሪ ስራ ነው፣ እግዚአብሔር ይመስገን። አንተን ግን በቅርብ አመታት ውስጥ ይሄን ቪዲዮ ሴቭ አድርጋችሁ አስቀምጡት። እኔ ማምነውን ነገር ነው። በጥቂት አመታት ውስጥ አዶናይ ኢንተርናሽናል ኢንፍሉዌንሰር ይሆናል።
he has everything የሚገርም ጭንቅላት አለው ማስተር ማይንድ የሆነ በጣም ክሬቲቭ የሆነ የሚገርም ልብ አለው በጣም አክቲቭ ነው በጣም ሞቲቬትድ ነው በጣም ዲሲፕሊንድ ነው he has everything ኢንተርናሽናል ኢንፍሉዌንሰር ለመሆን ላንጉዌጅ ችግርም የለበትም እንደምታዩት የጊዜ ጉዳይ ነው እንጠብቃለን በትልቁ ነው እየዘራ ያለው መታጭደው ተረዳችሁኝ ታዋቂ መሆን የምፈልገውም ዝም ታዋቂ ሆኜ ምናምን ሴቶች ላይ ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆን የምፈልገው ኢምፓክት ለመፍጠር ነው በጣም እየተሳደቡ የሰው ልብ ያጨለሙ የሚኖሩ በጣም ብዙ ሰዎች አሉ እኔ ነኝ ታዋቂ ሆኜ ከነሱ ጋር መፋለም ያለብኝ እኔ ነኝ የራሴ መንገድ አውጥቼ ሰው ወደዛ መንገድ እንዲከተል ማድረግ ያለብኝ የብርሃን መንገድ ሰዎችን በአዎንታዊ መንገድ ተጽዕኖ ማሳረፍ ይህ ነው ፍላጎቴ ተረዳችሁኝ ኦፍ ኮርስ እኔ መጀመሪያ ቲክቶክ ሲጀምር ታዋቂ መሆን የምፈልግ የነበረው ከሰዎች ትኩረት ለማግኘት ነበር በቃ ለመወደድ ነበር በሰው ለመፈቀር ተረዳችሁኝ ግን ደግሞ ተፈቀርኩኝ የሆነ ጊዜ ተወደድኩኝ የምፈልጋቸው ነገሮች አገኘውና ስቲል ግን ያ የድሮ አዶናይ ያ ነገሩ ባላቅም ወላሂ አሽሙር ከኔ ጋር የተጣሉ ሰዎችን ምን ታረጋለች በአሽሙር የምትናገረው ነገር ነው ከኔ ጋር ያቀያየመን እኔ በፊት በጣም አክባሪ የነበረች እኔ እንዲያውም ሳትታወቅ ሶሻል ሚዲያ ላይ ሳርቾ በርች እያልኩ እኔ ቤት ራሱ እየገባች አንዳንድ ለአረብ ሀገር ለተጎዱ ወንድም እህቶች ድምፅ ትሆን ነበር በዛ ነው ማውቃት ንግዱን ሳትጀምረው ምኑን ሳትጀምረው ከዛ ከኔ ጋር በሚጣሉ ሰዎች መታ እሷ ማለት እሱ ማለት እያለች እኔን ስም ሳትጠራ የአራዳ ልጅ ደግሞ ቋንቋ ይገባዋል ስትገባ አሁን መሲ አትገባ ሌሎቹ አሁን እኔ የምላቸው አይገቡም ሰዎች እንትን ሲሉ አንዱን ደግፎ አንዱን እንትን ብሎ የሚገቡበት ነገር የለም እሷ ግን እንደዛ አይነት ነገር እኔ ላይ በተደጋጋሚ ስታረግ እኔ ደግሞ የስራውን ባህሪ ታውቂያለሽ ትንሽዬ ሄድኩባት እስከ ዛሬ አርቃ የኔ አካሄድ ደግሞ ይገሸልጣል ከባድ ደግሞ አታረግም አንተም ማትነካትም እሷም ማትነካህም እሺ እንዲያውም እኮ የሰፈሬ ልጅ ነው የጠበሰችው የአብነት ሰፈር ልጅ እኮ ነው ባሏ ራሱ ነው ትንሽ ቢነግራት ይሻል ነበር ገብቶሻል ዮኒ ማርያምን ሳሪን ቀርበህ ብታየው እንዴ በፊት ጀለስ የነበረች እግዚአብሔር ምስክሬ ነው የምልሽ አንዳንድ ራሱ ነገሮች በውስጥ እናወራ ነበር መሴጅ ምናምን እንደራረግ ነበር አንዳንድ ጉዳዮች ስጠይቀኝ እኔ የምመልሳለሁ አክባሪ የነበረች ሰው ለሶስተኛ ሰው ተደርባ ነው እኔና እሷ የተደባበር ነው በቤት ታየው ጉዳይ ነው አይመለከታትም ገብቶሻል ከአንቺ ጋር አሁን ጠበኛ አይደለችም ቤታዬ በመሀላችን ግን አልገባችም ከሙኒትም ጋር አይደለችም እርግጠኛ ነኝ እኔም በጣም ነው የምወዳት ምንም ስለዚህ ወደሽ እኮ አርፎ መቀመጥ የሚባል ነገር አለ ተደርበሽ አሽሙር ብትናገሪ ገብቶሻል ናው ነገሮችን በሌላ አለማያ ደግሞ አንዴ ቢሆን አልፋለሁ ነው በቃ ፍቅሯን መግለጽ ትችላለች ነው ተደጋጋሚ ስታደርገው እሷ ተነክታ እሷ ጋር ተደርሶ ቢሆን ግድ ገብቶሻል ግን ባልሆነ ነገር ስለሆነ ለዛ ነው የደበረች እውነት ለመናገር እኔ ፊት ለፊት ነው የምናገረው ምደብቀ የለም እንጂ በሌላ ነገር ተደራርሰን አይደለም እንዲያውም ስሟን ሁላ ጠርቼ ተመስገን ዛሬ ስሜ ተጠራ አለች አንዴ እንዲያውም እኔ ብዙ ጊዜ መሲ ይቅርታ ሳሪ ይላል ሳሪ ስል ሳራ አላበሻን አላበሻ ብዬ ነው መጠራት እችኛዋን ደግሞ ሳሪ ብዬ ነው መጠራት ንግድ መጀመሯን እኔ አላቅም ነበር እግዚአብሔር በሚያውቀው እና ሳራ የባህል ልብስ ጀመረች ሲባል በስነ ስርዓት የባህል ልብስ ብዬ ነው መጠራት ከዛ ብዬ ተመስገን ዛሬ ስማችን ተጠራ ብላ የመጥራትም ግዴታ የለብኝም እና ብዬ ስል አሽሙር ምናምን መጀማመሯ ደበረኝ ገባሽ ምንም አላረኳትማ የሚያገናኝን ነገር የለም እና ያ ነው ዊክነሱ እንጂ እኔ ደርሼባት አይደለም እግዚአብሔር በሚያውቀው ደርሼባት አይደለም አሽሙር ተጀመረ ተመጣ እንደ ብዬ እኔ ትንሽ አስከፋለሁ ከሄድኩባቸው ሰዎች ይከፋሉ በጣም እና በዛ ነው እንጂ እኔ ፐርሰናሊ ጥላቻ የለብኝ ግን አሽሙር መቆም አለበት አንድን ሰው ስትደግፊ ሌላውን አጥላልተሽ አይደለም የሚያገባሽ ነገር የለም አንቺን አልነካውማ አሁን ሙኒት አንቺን ስምንትሽን ጠርቼ ብል እንዴ ምን አድርጌ ሆኖ ታያለች ለሶስተኛ ሰው ለምን ይመጣል ብቻ ማስታረቅ ነው ብቻ መልካም ነገር ማድረግ ነው ሁለቱንም የምታከብሪ ከሆነ ለምን ሳይድ ይዘሽ ያዙ ይልቀቁኝ ይባላል ነው የኔና
ከዛ በላይ በሌላ ተደራርሰን አይደለም። ይህን ነው የምልሽ ሙኒት። እሺ ወንድሜ ኢንሻላህ እሷም አትደግመውም፣ አርጋው ከሆነ አትደግመውም። እንደው ሚስ አንደርስታንዲንግ ይሆናል እንጂ ግን አይደገምም ኢንሻላህ። ኦኬ አይ ከተደገመም ያው እኔ ጥብሴ ነው፣ ችግር የለብኝ። ለእኔ ምንድን ነው መሰለኝ እንዲህ ጸሎት ነው የማደርገው ቢናገሩኝ ብዬ ጥብሶቼ ናቸው ለእኔ። ምንም እሸቅልበታል። ከሙኒት ጋር ፎሎወር ናችሁ? አዎ ሙኒት አይ ቲንክ ፎሎወር መሰልኩኝ። እኔ ዮናስ በጣም ይመቸኛል። እንዴ ፎሎወር እንዴ ቆይታል በጣም ምክንያቱም የራሱን ስሜት ብቻ የሚጠብቅ ሰውን አይጎዳም፣ አይነካም። ያው ሲነኩት ደግሞ የታወቀ ነው። ግን በጣም የራሱን ስሜት ስለሚያከብር አደንቀዋለሁ በጣም። እኔ አሁንም ነግራችኋለሁ፣ እኔ ጋር ፌመስ ሆናችሁ ለመላላስ የመጣችሁ ጥብሶቼ ናችሁ። ስራ ገቢው የገቢ ምንጮቼ ናቸው። ካልነካችሁ የሆምለስ ነው የምታረገው። ሆምለስ ነው የእናንተ መንካት ለእኔ ጥብሴ ነው። ክፉ ቀን አይምጣኔ እናንተና ያላልሰን። ለማንኛውም መሲ